ለቴዲ አፍሮ የመልስ ምት የተዘፈነው ሙዚቃ ስራ የመንሱር ጀማር የ500 ሺህ ብር ዘረፋና የተዘረፈው ቲክቶከር ናሆም በ24 ሰዓት ውስጥም የተለቀቀው ቪዲዮ የኢትዮጵያ መነጋገሪያ ሆኗል። በዛሬው ቪዲዮአችን በመላው ዓለም የሚገኙ ኢትዮጵያውያንን ቀልብ የሳበው የድምፃዊ ቴዎድሮስ ካሳሁን ኢትዮርካ አልበም በመውጣቱን ተከትሎ የተከሰቱ አብይ ኩነቶችን በዝርዝር እንመለከታለን። ድምፃውያን ዮናስ ጌታሁን ለኢትዮርካ አልበም የሰጡት የሙዚቃ ምላሽና በማህበራዊ ሚዲያ የተንቀሳቀሰውን ውዝግብም እንዲሁም ደራሲ በእውቀት ስዩም እግዚአብሔር ከሟርተኞችም ይልቅ ዘፋኝን ይረዳል በማለትም ለነብይ ሱራፌል የሰጠውን ምላሽም እናጋራቸዋለን። መጨረሻም በቲክቶከሩ ናሆም ፈንቲና በመንሱር ጀማር መካከል የተፈጠሩና ብዙዎችን አጀብ ያስባለ አልፎም ያስቆጣም በ500 ሺህ ብሩን የማጭበርበር ጉዳይ ይዘንላችሁ ቀርበናል። እናንተ ብቻ እንደተለመደው ላይክ እና ሰብስክራይብ የሚሉ ያሸበረቁ ቀለማትን መታ እያርጋችሁ አብራችሁን ይዘለቁ። የድምፃዊ ቴዎድሮስ ካሳሁን አዲስ አልበም ኢትዮርካ ለሕዝብ ጆሮ ከደረሰ በኋላ በማህበራዊ ሚዲያና በኪነ ጥበብ ሰዎች መካከልም እጅግ ከፍተኛ የሐሳብ ልዩነትና የክርክር ምክንያትም እንዲሆን ሆኗል። የኦሮሞኛ ሙዚቃ ድምፃውያኑ ገላና ጋሮና ዮሳን ጌታሁን ታሪክ መዝገብ ወይም አሊያም የተሰኘ ነጠላ ዜማ ኢትዮርካ አልበም በተለቀቀ በ24 ሰዓት ውስጥም በማውጣት ለቴዲ አፍሮ አልበም ቀጥተኛ የተባለ ምላሽም ሰጥተዋል። የአገር ካባ ለብሶ የመንደር ሰባኪ መልአክ መስሎ መጣ የሬሳ አምላኪ። በዚህ ስንኝ ውስጥም ድምፃውያኖቹ የአረቡን ስጦታም አድርጎ የሚሉና የሀገር ካባ ለብሶ የመንደር ሰባኪ የሚሉ ጠንካራ ስንኞችን በመጠቀም ቴዎድሮስ ካሳሁን የአልበም ውስጥም ላነሳቸው ያዞምባና ደስታ ለተሰኙ ዜማዎችም የመልስ ምትም ሰጥተዋል። አርቲስቶቹም የታሪክ መዝገብ ተከፍቶ እውነተኛ ታሪክ እንዳይጠይቁም ሲሆን በአንድ ሀገር ሲሸጥ ባልቻ በጎራዴ ለይቶም አውቀናል ጀግናና ነጋዴ በሚል ስንኝም በቴዲ አፍሮ የሙዚቃ ላይም ያላቸውን ተቃውሞ ገንዘብ ብሎ ነው እንጂ የሀገር ፍቅር ኖት አይደለም የሚልም ትችትም ገልጸዋል። ይሁን እንጂ የመልስ ምት ነው የተባለው ሙዚቃ መውጣትን ተከትሎ ሕዝብና የማህበራዊ ሚዲያ ተጠቃሚዎችም በድምፃውያኖቹ ገላና ጋሮና ዮሳን ጌታሁን ላይ ጠንከር ያለ ትችትም እያቀረበም ይገኛል። ብዙዎቹ ድምፃውያኖቹን የራሳቸውን የጥበብ ስራ ከመስራት ይልቅ በፌስቡክ ላይ የሚዘዋወሩ ተራ አስተያየቶችና ስድቦችን ለቃቅመው ዜማ በማስመሰል እንደ ትልቅ ችሎታ ማስነሳታቸውንም አስቆጥቷል። የፌስቡክ ፖስትን ዜማ አልብሶ ማውጣት አርት አይደለም ችሎታም አይጠይቅም የሚሉም ወቀሳ በስፋትም የተነሱም ይገኛሉ። ይህ ድምፃውያኑ ለዓመታት ለፍቶ ያወጣውን አልበም ገና በ24 ሰዓት ውስጥም በጭፍን ጥላቻ ለመተቸት መሞከራቸው የጥበብን ጥልቀት ያሳነሰ የሚልም ብዙዎችንም አስቆጥቷል። በተለይ በቲክቶክ መንደር ላይ የሚነሱ የሐሳብ ፍጭት እጅግ መራርና ጽንፍ የረገጠም መልኩን ይዟል። መድረክ ላይም የሚዘዋወረው መልእክትም ቴዲ አፍሮ በአልበሙ ገለጻ ላይም የታሪክ እይታ የሚያጠነጥኑ ናቸውም እየተባለም ሲሆን ፊንፊኔ የኦሮሞ ናት ባንዲራዋም ወርዷል አይመለስም የሚሉና የባለቤትነት ጥያቄም በኃይለኛ ቃልም የሚያስነሱ የንግግር በስፋትም የተጋሩም ይገኛሉ። እነዚህ ወገኖች አርቲስቱን ያላቸው ጥላቻ በግልጽ ለመደገፍም ባለፈ ከፈለክ በንዴት ድና ተሰቀል ለገመድ ስፖንሰር እንሆናለን እስከሚል ተራ ቃላትም ጥቃትም አድርሰዋል። በተጨማሪም ክርክሩ የሙዚቃ ንጉስ የሚለው ስያሜ ለቴዲ አፍሮ አይገባም የሚል ሐሳብ የያዘም ሲሆን እውነተኛው የሙዚቃ ንጉስና አንበሳ ሃጫሉ ሁንዴሳ ነው በማለትም የማንነትና የጥበብ ተምሳሌታቸውን በማነጻጸር የጾፈው የሐሳብ ጦርነት ውስጥም ገብተዋል። የምንወዳችሁ ከዚህ ጉዳይ ሳንወጣ የድምፃዊ ቴዎድሮስ ካሳሁን አልበም ከመውጣቱ በፊት ነብይ ሱራፌል በማህበራዊ ሚዲያ ላይ ባስተላለፈው መልእክት በሐሙስ ቀን የሚደበደብ ዲቤ፣ በሐሙስ ቀን የሚለቀቅ ዘፈን፣ በሐሙስ ቀን የሚደረግ ማንኛውንም የአጋንንትን አሰራር በኢየሱስ ክርስቶስ እቃወማለሁ። በምድሬ ላይ በሀገሬ ላይ በትውልዴ ላይ በወቅቱም ብዙዎችም ዘንድ ከፍተኛ መነጋገሪያም ሆኖም ነበር። ይህ ደራሲና ገጣሚ በእውቀት ስዩምም የቴዲ አፍሮ አዲስ አልበም በመምጣትም ተከትሎ የወጣውን የሃይማኖት መሪዎችን ተቃውሞም አስመልክቶ በሰጠው ጥልቅ አስተያየትም የቴዲ አፍሮ ስኬት ከእግዚአብሔር ከሟርተኞች ይልቅ የዘፋኞችን እንደሚረዳም ትልቅ ማሳያ ነው ሲልም ተናግረዋል። በእውቀቱ የታሪካዊ ትንታኔን እንዳመለከተው የጥንት አክሱም ነገስታት በንግስት በዓላቸው ላይ አንበሳ አድነው ካበቁ በኋላም ዜማ ታጅበው በወርቅ እየበተኑ ወደ ቤተ መንግስታቸው መግባታቸውን ለጥበብ የነበራቸውን ከፍተኛ ክብርም ያሳያል። አዝማሪዎች በጦር ሜዳ ጀግናን በማወደስ ፈሪን በማበረታታት እንዲሁም እንደ ጋዜጠኛና የታሪክ ዘጋቢ በመሆንም ያሉ ድምፃውያን ለሀገራቸው ደማቸውን በማፍሰሳቸውና የጥላሁን ገሰሰ ዜማዎችን በሀገር ማቆየት ረገድም የነበራቸውን ድርሻም ዘክረዋል። በእውቀቱ ስዩም አክለውም በየመድረኩ እየወጡ ዘፈንና ዘፋኞችን የሚኮንኑ
በአድማጭ ላይ ፍርሃትና የጸጸት መንፈስ የሚዘሩ ግለሰቦችም ከፍተኛም ተችተዋል። በተለይም አልበሙ ከመውጣቱ በፊትም ዘፈን ከምድሪቱ ትጥፋ በማለትም ሲራገሙ የነበሩት የሃይማኖት መሪዎችም ንግግርን በማስጠቀስም እርግማናቸውን በተነገረ ማግስትም አልበሙ በሚሊዮኖች መደመጡን በመጥቀስም ፈጣሪ ከሟርተኞች ይልቅ የኪነ ጥበብ ሰዎችንም እንደሚረዳ ማረጋገጫም ነው ሲልም ተናግረዋል። ታዲያ ከክርክሮቹ ባለፈ አድናቂዎቹ ደግሞ አልበሙ ለኢትዮጵያ ዲጂታል ሙዚቃ ኢንዱስትሪም አዲስ በርም ከፍቷል ሲሉም አድናቂዎቹም ገልጸዋል። ድምፃዊ ቴዎድሮስ ካሳሁን ከ9 ዓመት ቆይታም በኋላ የለቀቀው ኢትዮርካ አልበም በዩቲዩብ በአንድ ቀን ውስጥም ከ28 ሚሊዮን በላይ እይታዎችን በማስመዝገብ በአፍሪካ የሙዚቃ ታሪክም ሪከርድንም አስመዝግቧል። ይህም ቀደም ሲል የነበረውን የ2 ሚሊዮን እይታ ሪከርድ የሰበረም ሲሆን አርቲስቱ በአንድ ቀን ውስጥ ብቻ ግማሽ ሚሊዮን አዳዲስ የዩቲዩብ ተከታዮችን በማፍራቱም የዲጂታል ተደራሽነቱም ምን ያህል ግዙፍ እንደሆነም አሳይቷል። በተለይ ደስታ የተሰኘው ነጠላ ዜማ ብቻ ከ8 ሚሊዮን በላይ እይታን በማግኘትም ከፍተኛ ትኩረትንም ስቧል። ቴዎድሮስ ካሳሁን ገርማሞ የዲጂታል ስኬት አሁን በከፍተኛ ፍጥነት እየተቀጣጠለም ይገኛል። በአልበሙ ውስጥም የተካተቱ 18 በአጫጭር ጊዜ ውስጥም በሚሊዮኖች የሚቆጠሩም እይታም በማግኘት ላይ ይገኛሉ። የምንወዳችሁ ሌላው በዛሬው ዕለት በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ የሆነ ጉዳይ በታዋቂው ቲክቶከር ናሆም ፈንቴና በባለ ሀብቱ መንሱር ጀማር መካከል የተፈጠረው የገንዘብ ውዝግብ ነው። ጉዳዩም የጀመረው መንሱር ጀማር የቲክቶከሩን አካውንት የቀን ገደብ በመስጠትም 1 ሚሊዮን ፎሎ ማግኘት ከቻልክ 500 ሺህ ብር እሰጣለሁ የሚል ቻሌንጅ በመስጠቱም ነበር። ህዝቡም ተረባረበና የተጠበቀውን ሁሉ ተሳካ። መንሱር ጀማር በካሜራ ፊት 500 ሺህ ብሩን ለናሆም ሲሰጥም የሚያሳይ ቪዲዮ በማህበራዊ ሚዲያም ተለቆም ነበር። ይሁን እንጂ ከሰሞኑ ይህ በህዝብ ፊት የታየው 500 ሺህ ብርም ሽልማቱም የውሸት እንደነበርም ተረጋግጧል። ስለ ማጭበርበር መረጃዎችም የሚያጋራው አዎንታዊ ቢርሲሳ ይፋ እንዳደረገው መንሱር ጀማር ከካሜራ ፊት 500 ሺህ ብሩን ለናሆም ከሰጠም በኋላ ወዲያውኑ መኪና ውስጥም አስገብቶ ሙሉ ገንዘቡን እንዲመለስለትም አድርጓል። አዎንታ በርሲሳም ለዚህ ድርጊት ማረጋገጫ የሚሆነውን ባንክ ማስረጃ ጭምር እያሳየም ሲሆን ናሆም 500 ሺህ ብሩን ከመለሰም በኋላም የተሰጠው 15 ሺህ ብር ብቻ እንደሆነም ተገልጿል። ቲክቶከሩም ናሆም ስለ ሁኔታው ማብራሪያ እንዲሰጥም በተደጋጋሚ በተጠየቀበትም ጊዜም ነገሩ እንደሰማችሁ ነው በማለትም የተባለውን ነገርም እውነት መሆኑንም አረጋግጧል። በተጨማሪም እውነታው ለሁሉም እንዲደርስ አዎንታ ቢርሲሳ ለለቀቀው ቪዲዮም በገጹ ላይም ሪፖርትም ተደርጎበታል። ይህ ክስተት በማህበራዊ ሚዲያ ላይ የሚታይ አንዳንድ የሽልማት የበጎ አድራጎት ቪዲዮዎችም ለታላቅና ለድራማ የሚሰሩ መሆናቸውንም አሳይቷል። መንሱር ጀማር ከማጭበርበር ወንጀልም ጋርም ተያይዞ ከሌሎች በርካታ ታዋቂ ግለሰቦች ጋርም በቁጥጥር ስርም እንደዋለም ይታወቃል። የምንወዳችሁ የአሚት ፕላስ ቤተሰቦቻችን እስካሁን አብራችሁን ስለቆያችሁ ከልብ እያመሰገን የዛሬው ጥንቅራችን ይህን ይመስል ነበር። ቪዲዮውን እስከ ማብቂያው ስላዳመጣችሁን ልባዊ ምስጋናችን ላቅ ያለ ነው። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። እንደዚህ ያሉ ወቅታዊና ትኩስ መረጃዎች በፍጥነት እንዲደርሷችሁ አሚት ፕላስ ዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኩ በቀጣይ የተሻለ ቪዲዮ እስከምንገናኝ ሰላማችሁ በያላችሁበት በዝት ይበልልኝ። ቸር ቆዩ።